ሰላም ውድ ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 11ኛ ክፍል ማስ ዩኒት 6 ትራንስፎርሜሽንስ ኦፍ ዘ ፕሌን የሚለው ላይ ከ2005 እስከ 2016 የወጡ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን በመስራት ይህንን ዩኒት ሪቫይዝ እናደርጋለን ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። ቀጥታ ወደ ጥያቄው ገብተን ጥያቄዎችን ከመስራታችን በፊት በመጀመሪያ ግን የ11ኛ ክፍል ማስ ዩኒት 6 ትራንስፎርሜሽንስ ኦፍ ዘ ፕሌን የሚለው በውስጡ ምን አይነት ሜን ኮንተንቶች አሉት፣ ከእያንዳንዱ ሜን ኮንተንት ደግሞ ከ2005 ጀምሮ እስከ 2016 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ምን ያክል መጥቷል የሚለውን ነገር እንቃኝ። የመጀመሪያው ሜን ኮንተንት 6.1 ኢንትሮዳክሽን ነው። ከዚህ ላይ አንድ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ መጥቶ ነበር። ሁለተኛው ሜን ኮንተንት ደግሞ 6.2 ትራንስሌሽን ነው። እዚህ ጋርም 5 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተዋል። ሶስተኛው ሜን ኮንተንት ደግሞ 6.3 ሪፍሌክሽን የሚለው ነው። ከዚህም ላይ ከ2005 እስከ 2016 5 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ መጥቶ ነበር። አራተኛው ሜን ኮንተንት 6.4 ሮቴሽን ነው። ከዚህ ደግሞ 7 ጥያቄ መጥቶ ነበር። አምስተኛው ሜን ኮንተንት አፕሊኬሽን ነው። ከዚህ ደግሞ እስካሁን ድረስ የመጣ ጥያቄ የለም። በቀጣይ ግን ሊመጣ ይችላል ማለት ነው። ሁሌም እንደምላችሁ የሆነን ዩኒት ጥናት ከመጀመራችሁ በፊት የዛን ዩኒት ለርኒንግ አውትካምስ ምን እንደሆነ ማወቅ መቻል አለባችሁ። ምክንያቱ ደግሞ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች የሆነን ዩኒት መርጠው ጥያቄ ከማውጣታቸው በፊት ለርኒንግ አውትካምሱን ያሉ ያ ለርኒንግ አውትካምስ ለጥያቄ አዘጋጆች ምን ዳይሬክሽን ይሰጣቸዋል። አንድ ተማሪ ይህንን ዩኒት አጥንቶ ሲጨርስ ይህንን ማወቅ ይጠበቅበታል የሚለውን ነገር ስለሚረዱ ከእናንተ ከሚጠበቀው ላይ ጥያቄ ይዘጋጅላቸዋል ማለት ነው። ከእናንተ ምን እንደሚጠበቅ አውቃችሁ ካጠናችሁና ከተረዳችሁ ለእናንተ ከሚወጣው ጥያቄ ምንም ሚስ አታደርጉም ማለት ነው። ስለዚህ by the end of this unit you will be able to ይለናል። ይህን ዩኒት አጥንታችሁ ስጨርሱ የመጀመሪያው ነው ቤዚክ ኮንሴፕትስ about transforming of the plane ይለናል። አንድን ፕሌን ትራንስፎርም የምታደርጉበት ሰዓት ልታውቁ የሚገባ ቤዚክ ኮንሴፕቶች አሉ። እሱን ታውቃላችሁ። በሁለተኛ ደረጃ apply methods and procedures of transformation to transform plane figures ይለናል። አንድን ፕሌን ፊገር ትራንስፎርም ለማድረግ የትራንስፎርሜሽን ሜተድ እና ፕሮሲደሮች አሉ። እነሱን አፕላይ ማድረግ ይጠበቃል ማለት ነው ከናንተ። ከኢንትሮዳክሽን አንድ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ መጥቷል ብያቸዋለሁ። እሱን እንስራ። which one of the following is not true about transformation ይለናል። ስለ ትራንስፎርሜሽን ትክክል ያልሆነው የትኛው ነው? ኤ ላይ ስንመጣ rotation is a rigid motion ይለናል። ይሄ ትሩ ነው። ሪጂድ ሞሽን ላይ 3 አይነት ትራንስፎርሜሽኖች አሉ። አንደኛው ትራንስሌሽን ነው፣ ሁለተኛው ሪፍሌክሽን ነው፣ ሶስተኛው ሮቴሽናል ነው ብለን አይተናል። ስለዚህ ይሄኛው ትክክል ይሆናል ማለት ነው። ቢ ላይ ስንመጣ ሪፍሌክሽን ኢዝ ኖት ኤ ሪጂድ ሞሽን ይለናል። ይሄ ደግሞ ምንድነው? ፎልስ ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ይሄ ይሆናል ማለት ነው። ሲ ላይ ስንመጣ ሮቴሽን ሙቭ ትሪያንግልስ ኢንቱ ኮንግረንት ትሪያንግልስ ትሩ ነው። ይሄኛውም ትሩ ነው። ለምሳሌ አንድ ትሪያንግል እዚህ ጋር ቢሆን ኤ ይሄ ቢ ይሄ ሲ ቢሆን በሆነ ፊክስድ ፖይንት ዙሪያ ላይ ሮቴት ብናረገው ትንሽ ብናሽከረክረው እንደዚህ አይነት ነገር ይፈጠር ብለን እነስብ። ኤ ቢ ሲ ኮንግረንት ትሪያንግል ነው። ይሄ ኮንግረንት ትሪያንግል ማለት ይሄኛው ከዚህ ጋር ዘሴም ነው፣ ይሄኛው ከዚህ ጋር ዘሴም ነው፣ ይሄኛው ከዚህ ጋር ዘሴም ነው ያልን አይደለም። ይሄ ምንድነው? አንዱ ሮቴሽን ነው አይደለም። ትሩ ነው። ሪጂድ ሞሽን ላይ ሮቴሽን የኦብጀክቱ ወይም የፊገሩ ሳይዝ እና ሼፕ ሳይቀየር በሆነ ፊክስድ ፖይንት ዙሪያ ሲሽከረከር ማለት ነው። ስለዚህ ይሄ ትሩ ነው። ዲ ላይ ስንመጣ ደግሞ ትራንስሌሽን ሙቭ አንግልስ ቱ ኮንግረንት አንግልስ ትሩ ነው። ይሄኛው እንደምታዩት አንድ ትሪያንግል አሁንም እንውሰድ። እዚህ ጋር ኤ ቢ ሲ ነው። ትራንስሌሽን ላይ ምንድን ብያቸዋለሁ? አንድን ፊገር ወይንም ምስል ወደ የትኛውም አቅጣጫ ስላይድ ስናደርገው ማለት ነው ብለን አይደለም። ይሄን ነገር አሁን ከፈለኩ ወደዚህ ስላይድ ላድርገው፣ ከፈለኩ ወደዚህ ስላይድ ላድርገው፣ ከፈለኩ ወደ ታች ስላይድ ላድርገው። ለምሳሌ ወደ ታች ስላይድ ላድርገው። ስላይድ በማደርግበት ጊዜ እንደዚህ ነው የሚሆነው አይደለም። ኤ ቢ ሲ እንደምታዩት አንግሉ ከዚህ ጋር ዘሴም ነው፣ ይሄም ከዚህ ጋር ዘሴም ነው፣ ይሄም ከዚህ ጋር ዘሴም ነው። ስላይድ ብቻ ነው ያደረኩት፣ ወደዚህ ብቻ አንሸራተትኩት። ስለዚህ ይሄኛውም ደግሞ ትሩ ነው ማለት ነው። ቢ ለዚህኛው ትክክለኛ መልስ ይሆናል ማለት ነው። ሁለተኛው የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ ስንመጣ the image of the line to x minus 3y equal to 7 under a translation is ይልና እዚህ ጋር ተሰጥቶናል። የዚህኛው ኢሜጅ ይሄኛው ነው ያለኝ ነው። ይሄኛውን ኢኩዌሽን ኦፍ ላይን በዚህኛው ትራንስሌሽን ቬክተር ትራንስሌት ስናደርገው ይሄንን ነው የምናገኘው። ያ ማለት ምን ማለት ነው? ላይኑን እዚህ ጋር ልውሰድ፣
2x minus 3y equal to 7 ኢሜጁ ደግሞ 2x minus 3y equal to 0 which of the following is a translation vector of the translation line ነው ብለን ትራንስሌሽን ቬክተሩን የተጠየቅነው ትራንስሌሽን ቬክተራችን ደግሞ ምንድነው ብለናል a, b ነው ብለናል እንግዲህ ምንድነው ችኛይቷ x axis ላይ a unit to the right shift አድርጋለች ነው ያ ደግሞ ማለት በምንድነው የምንወክለው ብለናል x minus a እዚህ ጋርም ያለችው y axis ላይ b unit up shift አድርጋለች ያንንም የምንወክለው y minus b አድርገን ነው ሶ እነዚህ ነው ምን ማድረግ ነው እዚህ ውስጥ ሰብስቲዩት ማድረግ ነው ማለት ነው እስኪ ሰብስቲዩት እናድርገው 2x minus a minus 3 into y minus b equal to 7 አሁን ምን ያረኩ ነው ማለት ነው ይሄኛውን ኢኩዌሽን ኦፍ ላይን በዚህኛው ትራንስሌሽን ቬክተር ትራንስሌት እያደረኩ ነው ማለት ነው ያ ማለት ይሄኛው የዚህኛው ኢሜጅ ነው ማለት ነው ኦኬ 2x minus 2a minus 3y plus 3b equal to 7 2x minus 3y equal to 7 plus 2a minus 3b ሆነልናል ማለት ነው አሁን ይሄኛው የዚህኛው ኢሜጅ ነው ማለት ነው ወይም ደግሞ ይሄኛውን ኢኩዌሽን ኦፍ ላይን በዚህኛው ትራንስሌሽን ቬክተር ትራንስሌት ስናደርገው ይሄንን ነው የምናገኘው እዚህ ጋር ደግሞ ምን ተብያለሁ የዚህኛው ኢኩዌሽን ኦፍ ላይን ኢሜጁ ይሄኛው ነው ተብሎ ተሰጥቶኛል ስለዚህ ይሄንንና ይሄን ኢኩዌት ማድረግ ነው ማለት ነው እንደምታዩት ሌፍት ሳይድ ላይ 2x minus 3y እዚህም ጋር 2x minus 3y ነው እኩል ነው ማለት ነው ስለዚህ ራይት ሳይድ ላይ ያለው ይሄና ይሄም እኩል መሆን አለበት ስለዚህ 7 plus 2a minus 3b equal to 0 ቺን 7 ወደዚህ ሳሻግራት 2a minus 3b equal to minus 7 መሆን አለበት ማለት ነው ይሄንን አገኘን አሁን ወደ ምርጫ እንምጣ እቺ u እያለ ያለው እኔ እዚህ ጋር t ብዬ ወሰርኳትን ነው ሶ ምንም ችግር የለውም እናንተ t አድርጋችሁ ማሰብ ትችላላችሁ ወይም ይሄንን u አድርጋችሁ መውሰድ ትችላላችሁ ማለት ነው a ላይ እንምጣ እስኪ u equal to 2, minus 1 እዚህ ሰብስቲዩት እናድርገውና ትሩ እንደሚመጣ ቼክ እናድርግ 2 into 2 minus 3 into minus 1 equal to minus 7 ይሄ 4 ነው የሚሆነው እዚህ ጋር ደግሞ plus 3 ነው equal to minus 7 7 equal to minus 7 false ነው ስለዚህ ይሄኛው ትክክለኛ መልስ ሊሆን አይችልም ማለት ነው b ላይ ደግሞ እንምጣ u equal to minus 2, 1 so 2 into minus 2 minus 3 into 1 equal to minus 7 so እዚህ ጋር minus 4 minus 3 equal to minus 7 minus 7 equal to minus 7 so ይሄኛው ምንድነው ትክክለኛ መልስ ነው ማለት ነው እዚህ ጋር t equal to a, b ያልኩትን በሱ የመውሰድ ከፈለጋችሁ u equal to a, b ማድረግ ትችላላችሁ ማለት ነው t እና u ያቀየር ሌላ ነገር የለም c ላይ ስንመጣ u equal to minus 1, 2 ነው እስኪንም ሰብስቲዩት እናድርግ 2 into minus 1 minus 3 into 2 equal to minus 7 ብናደርግ ትሩ ነው ወይ ይሄ ነገር minus 2 minus 6 equal to minus 7 minus 8 equal to minus 7 ይሄም ፎልስ ነው ማለት ዲንም ቼክ ስታደርጉት ፎልስ ይመጣል ስለዚህ ትክክለኛው መልስ ቢ ይሆናል ማለት ነው በዚህ መንገድ ነው የምትሰሩት ሶስተኛ ጥያቄ let t be a translation that take the origin to ከኦሪጂኑ ወደዚህ ነው ስለዚህ ትራንስሌሽን ቬክተራችን ማወቅ እንችላለን let ቺን a ልበላትና 0 0 እቺ ደግሞ ኢሜጇ ስለሆነች 2,3 ላድርግ ስለዚህ ትራንስሌሽናችን ምንድነው የሚሆነው ከa ወደ a ፕራይም ነው ማለት ያ ማለት a ፕራይም minus a ነው ያን የምታገኙት 2,3 ነው ማለት ነው then which of the following is true about the translation t ነው የሚለን a ላይ ስንመጣ x minus 4 the whole square plus y plus 3 the whole square equal to 12 is the translation of this ይለናል የዚህ ትራንስሌሽን ይሄ ነው እያላይ ነው እስኪ እንይ እቺ x በምን ያክል ነው ትራንስሌት የምታደርገው x አክሲስ ላይ to the right ነው ያ ማለት ደግሞ x minus 2 ነው ማደርገው ማለት ነው እዚህ ጋር ያለችው y ደግሞ y አክሲስ ላይ up 3 ዩኒት shift ታደርጋለህ ያን የሚገልጽልኛውንም y minus 3 ነው ሶ እነዚህን በዚህ በx እና በy ቦታ ሰብስቲዩት ማድረግ ነው ሶ x minus 2 the whole square plus y minus 3 plus 6 the whole square equal to 12 x minus 4 the whole square plus y plus 3 the whole square equal to 12 ይሆናል ማለት ነው እስኪ እንየው እዚህ ጋር x minus 4 the whole square y plus 3 the whole square equal to 12 ትሩ ነው ማለት ነው ሶ a ትክክለኛ መልስ ነው ሌሎቹ አይሆንም ቼክ ማድረግ ትችላላችሁ አራተኛ ጥያቄ if a translation t takes the circle
እዚህ ጋር ኢኩዌሽን ኦፍ ሰርክል ተሰጥቶኛል። ኢንቱ ዘ ሰርክል ዋዝ ኢኩዌሽን ኢዝ እዚህ ጋርም ተሰጥቶናል ኢኩዌሽን ኦፍ ሰርክሉ። ነገር ግን ምንድነው እዚህ ጋር የተሰጠን ይሄኛውን ኢኩዌሽን ኦፍ ሰርክል በሆነ ትራንስሌሽን ቬክተር ትራንስሌት ስናደርገው ይሄንን ነው የሚሰጠን ነው። ኦኬ then what is the image of the origin under t ነው የሚለን። ኦሪጂን ላይ ያለ ፖይንት ደግሞ አለ። ይሄንን ኢኩዌሽን ኦፍ ሰርክል ወደዚህ ትራንስሌት ባደረግንበት ትራንስሌሽን ቬክተር ተጠቅመን ኦሪጂኑን ትራንስሌት ስናደርገው ምንድነው የሚሆነው ነው ጥያቄው። ስለዚህ ትራንስሌሽን ቬክተራችን መጀመሪያ እንሰራለን። x ስኩዌር ፕላስ y ስኩዌር ማይነስ 2x ፕላስ 6y ፕላስ 3 ኢኳል ቱ 0። ይህንን ኢኩዌሽን ኦፍ ሰርክል በስታንዳርድ ፎርሙ እናስቀምጠው። ይሄኛው ኢኩዌሽን ኦፍ ሰርክል ነው፣ በስታንዳርድ ፎርሙ እናስቀምጥ። x ስኩዌር ማይነስ 2x የዚህ ቻፍ ስኩዌር ስትደረግ ፕላስ 1 ነው የምትሆነው ፕላስ y ስኩዌር ፕላስ 6y ሃፍ ስኩዌር ሲደረግ 9 ነው የሚሆነው። ስንት ደመርኩኝ ማለት ነው አሁን 10 ሲቀነስ 10 አደርጋለሁ ፕላስ 3 ኢኳል ቱ 0። ይሄ ማለትና ይሄ አሁን ዘ ሴም ነው። ሶ x ማይነስ 1 ዘ ሆል ስኩዌር ፕላስ y ፕላስ 3 ዘ ሆል ስኩዌር ኢኳል ቱ ፖዚቲቭ 7 ይሆንልኛል ማለት ነው። 10 ማይነስ 3 ማይነስ 7 ሳሻግረው 7 ይሆንልኛል። ሶ እዚህ ጋር አሁን ሴንተሩ ምንድነው የሚሆነው 1 ማይነስ 3 ነው ማለት ነው። ኦኬ ይሄኛው ወዴት ነው ትራንስሌት የተደረገው? ይሄኛው ኢኩዌሽን ኦፍ ሰርክል ወዴት ትራንስሌት ተደርጓል? ወደዚህኛው x ፕላስ 2 ዘ ሆል ስኩዌር ፕላስ y ማይነስ 4 ዘ ሆል ስኩዌር ኢኳል ቱ 7። ሶ እዚህ ጋር ያለውን የሴንተሩን እዚህ ጋር ሴንተሩን ላውጣው። ሴንተሩን ሳወጣ ማይነስ 2 4 ነው የሚሆነው። ነገር ግን የዚህኛው ኢኩዌሽን ኦፍ ሰርክል ኢሜጅ ይሄ ከሆነ የዚህ ሴንተር ኢሜጅ ደግሞ ይሄኛው ነው ማለት ነው። ሶ እዚህ ጋር ፕራይም ላደርግባት። ስለዚህ ትራንስሌሽን ቬክተራችን ማግኘት በጣም ቀላል ነው የሚሆንልን። ትራንስሌሽን ቬክተራችን ፍሮም ሲ ቱ ሲ ፕራይም ነው የሚሆነው ማለት ነው። ያ ማለት ፖይንት ሲ ማይነስ ሲ ነው የሚሆነው። ኦኬ ስለዚህ ፖይንት ሲ ፕራይም ማለት ማይነስ 2 ኮማ 4 ማይነስ ፖይንት ሲ ማለት ደግሞ 1 ኮማ ማይነስ 3 ነው። ስለዚህ ትራንስሌሽን ቬክተራችን ምንድነው የሚሆነው ማይነስ 3 ፖዚቲቭ 7 ይሆናል ማለት 4 ማይነስ ኦፍ ማይነስ 3 ማለት ይሄ ይሆንልናል። አሁን ይሄ ትራንስሌሽን ቬክተራችን ነው። የተጠየቅነው ግን ምንድነው እዚህ ጋር በደንብ ልብ ማለት ያለባችሁ what is the image of the origin under t ነው። ኦሪጂን ማለት ፖይንቱ እዚህ ጋር 0 0 ቢሆን ይሄን ትራንስሌሽን ቬክተሩን ተጠቅመን ማይነስ 3 ኮማ 7 ትራንስሌት በምናደርግበት ሰዓት እዚህ ጋር የምናገኘው የዚህ ኢሜጅ ምንድነው የሚሆን ነው። በዚህ ጊዜ ፖይንት ትራንስሌሽን የምንጠቀመው 0 ፕላስ ማይነስ 3 ኦኬ ከዛ 0 ፕላስ 7 ከዛ ምን ይሆናል ማለት ነው። ይሄኛው ማይነስ 3 7 ይሆናል። ኤ ላይ ነው ያለው። ኤ ትክክለኛ መልስ ነው ማለት ነው። በደንብ ማወቅ ያለባችሁ ነገር ምንድነው እዚች ጋር ኦሪጂን ባትሆን ይሄ ነገር ሊቀየር ስለሚችል ቀጥታ ያገኛችሁን ትራንስሌሽን ቬክተር መጠምጠም የለባችሁ። ጥያቄውን በደንብ መረዳት መቻል አለባችሁ ማለት ነው። ለምሳሌ አሁን then what is the image of the point 2,3 under t ቢባል እቺኛቷ ላይ 2,3 አድርጋችሁ ነው ምሰሩት ማለት ነው። ይሄንን በደንብ መረዳት መቻል አለባችሁ። አምስተኛ ጥያቄ if a translation t takes a point እዚህ ጋር ተሰጥቷል to a point ይሄ ነው። ሶ እቺን ፖይንት ኤ ልበላት፣ እቺ ደግሞ ኤ ፕራይም ነች፣ የዚህ ኢሜጅ ነች። ምክንያቱም እቺ ፖይንት ነች ትራንስሌት ተደረገ ይሄን የሰጠችኝ። ስለዚህ ትራንስሌሽን ቬክተራችን ማግኘት እንችላለን from point a to a ፕራይም ላድርግ። ሶ ይሄ ምንድነው a ፕራይም ማይነስ a ይሆናል ማለት ነው። a ፕራይም ማለት 3,2 ነው ማይነስ a ደግሞ ማለት ማይነስ 1 ነው። ስለዚህ አሁን 3 ማይነስ ኦፍ ማይነስ 1 ማለት 4 ነው የሚሆነው። 2 ማይነስ 1 ነው። አሁን ትራንስሌሽን ቬክተራችን አገኘን። then the image of the circle under t ነው የሚለን። የዚህኛው ኢኩዌሽን ኦፍ ሰርክል አለ፣ ይሄኛው ኢኩዌሽን ኦፍ ሰርክል በዚህኛው ትራንስሌሽን ቬክተር ትራንስሌት ስናደርገው ኢሜጁ ምንድነው የሚሆነው ነው። ሶ እዚህ ጋር አሁን ምን አስተካክለን መጻፍ አለብን። በስታንዳርድ ፎርሙ እናስቀምጠው። x ስኩዌር ፕላስ y ስኩዌር ማይነስ 2x ፕላስ 4y ፕላስ 1 ኢኳል ቱ 0። ሶ x ስኩዌር ማይነስ 2x የዚህ ቻፍ ስኩዌር ስትደረግ ፕላስ 1 ትሆናለች። ፕላስ y ስኩዌር ፕላስ 4y የዚች ደግሞ ሃፍ ስኩዌር ስትደረግ አሁንም 4 ትሆናለች። ስንት ነው የደመርኩት? 5 ሲቀነስ 5 ሲደመር 1 ኢኳል ቱ 0 ላለ ማለት ይሄና ይሄ አሁን ዘ ሴም ነው። ሶ x ማይነስ 1 ዘ ሆል ስኩዌር ፕላስ y ፕላስ 2 ዘ ሆል ስኩዌር ኢኳል ቱ 4 ይሆናል ማለት ነው። እዚህ ጋር ማይነስ 4 ትቀረኛለች፣ ስትሻገር 4 ይሆናል ማለት ነው። ሶ አሁን ምንድነው ማድረገው? እቺ x አክሰስ ላይ 4 ዩኒት ቱ ዘ ራይት ሺፍት አድርጋለች። ያ ማለት xን በምንድን ሪፕሬዘንት ማድረጋት x ማይነስ 4 y ንሳ እዚህ ጋር ያለችው y አክሰስ ደግሞ 1 ዩኒት አፕ ሺፍት አድርጋለች። ያ ማለት y ማይነስ 1 ይሆናል ማለት ነው። ስለዚህ እነዚህን ፖይንቶች ነው እዚህ ጋር መተካቸው ማለት ነው። ሶ x ቦታ ላይ x ማይነስ 4 ማይነስ 1 አለች።
ዘ ሆል ስኩዌር ፕላስ ዋይ ቦታ ደግሞ ዋይ ማይነስ 1 ፕላስ 2 ዘ ሆል ስኩዌር ኢኳል ቱ 4 ይሆናል ማለት ነው። ኤክስ ማይነስ 5 ዘ ሆል ስኩዌር ፕላስ ዋይ ፕላስ 1 ዘ ሆል ስኩዌር ኢኳል ቱ 4 ይሆናል ማለት ነው። ይሄ ደግሞ ያለው የት ላይ ነው? ቢ ላይ ነው። ቢ ትክክለኛ መልስ ይሆንልናል ማለት ነው። ስድስተኛ ነው what is the translation vector? ትራንስሌሽን ቬክተር ነው የተጠየቁት። so that the equation ይሄኛው እዚህ ጋር ተሰጥቶናል is transformed to an equation of the form እዚህ ጋር ተሰጥቶናል where d is constant ነው የሚለን። መጀመሪያ ላይ እቺኛቷን አስተካክለን እንጽፋለን እኛ x square plus 2y square plus 6x minus 8y plus 15 እኩልናል 0 ነው። እዚህ ጋር አሁን አስተካክል ጻፈው x square plus 6x የዚህ half square ስትደረግ ደግሞ እንደምትሆነው plus 9 plus 2y square minus 8y እዚህ ጋር ፖዚቲቭ 9 አለች minus 9 plus 15 እኩልናል 0 አደርጋለሁ ማለት ነው። ከዛስ እዚች ጋር አሁን ኮመን አለችኝ እቺን 2 ኮመን ባወጣት እዚህ ጋር ምን ትሆናለች ማለት ነው 4 ትሆንልኛለች ማለት ነው። ኦኬ x plus 3 the whole square ላድርግ plus 2 into y square minus 4y የዚህ half square ስትደረግ ነው 4 ከዛስ minus 9 አሁን ስንት ነው ማድረገው እዚህ የምቀንሰው minus 8 ነው ምክንያቱም እዚህ ጋር 4 ደምር ያለውን 4 ስትቀነስ አድርጋለሁ ግን እዚህ ጋር 2 ስትባዛ ስላለች minus 8 ነው ማድረጋት ማለት ነው። ከዛስ plus 15 እኩልናል 0 ሆነልኝ። so x plus 3 the whole square plus 2 into y minus 2 the whole square equal to positive 1 ይሆንልኛል ማለት ነው። ይሄ minus 16 ነው 15 እንደምርበት 1 ይሆናል ማለት ነው። so እዚህ ጋር አሁን ምንድነው ማወቅ ያለብን ይሄኛው ወዴት ነው ትራንስሌት የተደረገው የተባልኩት x square plus 2y square equal to negative d ላድርገው። አሁን d -1 ነው ባጭሩ d equal to -1 ማድረግ ትችላላችሁ ይሄኛውና ይሄኛው እኩል መሆን ስላለበት ማለት ነው። ከዛ በተረፈ ግን የዚህ ሴንተር ምንድነው የዚህ ሴንተር -3 እዚህ ጋር ደግሞ 2 አይደለም ሶ እዚህ ጋር ያለው ሴንተር ምንድነው 0 0 ነው እቺኛይቷ የዚህ ኢሜጅ ነች ማለት ነው። ስለዚህ አሁን ትራንስሌሽናችን እንደሚሆነው from point c to c prime ያ ማለት c prime minus c ነው የሚሆነው። ኦኬ ያ ማለት 0 0 minus 3 2 ከዛም በኋላ ምን ይሆናል ይሄኛው 3 2 ይሆናል ማለት ነው። የት ጋር ነው ያለው b ነው ያለው b ትክክለኛ መልስ ይሆንልናል ማለት ነው። ሶ ጥንቃቄ ማድረግ አለባችሁ እዚህ ላይ b ትክክለኛ መልስ ነው የሚሆነው። the image of a figure with vertex ሲልና vertexዎቹ እዚህ ጋር ተሰጥተውናል after reflection across the x axis ሶ አሁን እዚህ ጋር እንደምትረዱት line of reflectionናችን x axis ነው። x axis ላይ ከሆነ ወይም y equal to 0 የሆነ ላይን ላይ ሪፍሌክት ሲደረግ የሆነ ፖይንት x axis ላይ ያሉት ምንድነው አይቀየሩም ብያቸዋለሁ ፖይንት ከሆኑ ማለት ነው። ፖይንት ከሆኑ አይቀየሩም። ስለዚህ አሁን የa ኢሜጅ ምንድነው የሚሆነው ማለት ነው x ኮኦርዲኔት ላይ ያለችው አትቀየርም የy ግን ትቀየራለች -2 የb ኢሜጅ ምንድነው የሚሆነው 3 6 የc ኢሜጅ ምንድነው የሚሆነው -1 -2 የd ፖይንት d ኢሜጅ ደግሞ እንደምትሆነው -2 2 ይሆናል ማለት ነው። ሶ እዚህ ጋር አሁን ስታዩ x አይቀየርም ብያችኋለሁ። እዚህ ጋር ግን ምን ተደርጓል ተቀይሯል እንደምታዩት ይሄ መልስ ሊሆን አይችልም ማውጣት ይችላልላችሁ እንደዚህ እዚህ ጋር አሁን የመጀመሪያው 1 ነው እዚህ ጋር -1 ነው ይሄ አይቀየርም ብለናል። ሶ ይሄ መልስ ሊሆን አይችልም። ሶ እዚህ ጋር ደግሞ ስንመጣ 1 -2 ኦኬ 3 6 ይሄ ትክክል ነው ይሄ መልስ ሊሆን ይችላል ማለት ነው። እስኪ ዲን እንየው ለምን እንደማይሆን 1 -2 ኦኬ ያስኬዳል 3 6 አይሆንም ይሄኛው አልተቀየረም y ይቀየራል ብለናል። ስለዚህ ሲ ትክክለኛ መልስ ይሆናል ማለት ነው። ስምንተኛ ጥያቄ if a point 2,5 is reflected under a line to the point ይልና ፖይንቱ እዚህ ጋር ተሰጥቶናል what is the line of reflection ነው። እንደምታዩት ቀጥታ የተማርነው ነገር ወይም ደግሞ መጽሐፍ ላይ ያለ ነገር ላይ መጣ ይችላል ግን ኮንሴፕቱን ከተረዳን በቀላሉ መስራት እንችላለን ማለት ነው። ስለዚህ አሁን እዚህ ጋር የተጠየቅነው ላይን ኦፍ ሪፍሌክሽኑ ነው። ፖይንቱ ተሰጥቶናል ኢሜጁም ተሰጥቶናል። ሶ እቺኛቷን ፖይንት ኤ ልበላት ኢሜጁን ደግሞ ኤ ፕራይም ልበልና እንዴት እንደሆነ እኔ ኤክስ ዋይ አክሲስ ላይ እናንሳና ይሄ ኤክስ አክሲስ ነው ይሄ ደግሞ ዋይ አክሲስ ነው። ፖይንቱ ማለት 2,5 ቱ እዚህ ጋር ቢሆን 5 እዚህ ጋር ብትሆን 2,5 ማለት እቺ ነች ብለን እንስብ ኤ 2,5 ኤ ፕራይም ደግሞ ማለት -3 1 -3 እዚህ ጋር ነው 1 እዚህ ጋር ቢሆን ፖይንቱ እዚህ ጋር ያለው ማለት ነው። ይሄ ደግሞ ኤ ፕራይም ነው -3 1 ሶ ላይን ኦፍ ሪፍሌክሽናችን ቀጥታ እንዲህ አይነት ነገር እንደሚሆን ምንም ያለ ጥርጥር መገመት አያቅተንም ማለት ነው።
በሴንተር ይለፍ በምን ይለፍ የምናውቀው ነገር የለም። ግን ላይን ኦፍ ሪፍሌክሽናችን እንደዚህ ነው። ምክንያቱም የዚህ ኢሜጅ እዚህ ጋር እንዲፈጠር ላይን ኦፍ ሪፍሌክሽኑ በመሀል ላይ መሆን አለበት ማለት ነው። ሶ አሁን የዚህን ኢኩዌሽን ኦፍ ላይን ነው የምንፈልገው። የዚህ ኢኩዌሽን ኦፍ ላይን ማለት ደግሞ y ማይነስ y1 ኢኩዋል ቱ m ኢንቱ x ማይነስ x1። አሁን y1 x1ን እንፈልጋለን፣ ስሎፓንም እንፈልጋለን ማለት ነው። እንዴት እንደሆነ ላሳያችሁ። ከኤ እስከ ኤ ፕራይም ያለው ላይን ማለት እንደዚህ ነው። የኔ አነሳስ ነው እንጂ ሁሉ ጊዜ ምንድን ነው ይሄ ፐርፐንዲኩላር ነው የሚሆነው ክሮስ ሲደራረጉ ማለት ነው። አንድ ፖይንት በሆነ ላይን ላይ ሪፍሌክት ካደረገ ከፖይንቱ እስከ ሪፍሌክትድ የሆነው ፖይንት ድረስ ያለው ላይን ከላይን ኦፍ ሪፍሌክሽኑ ጋር ሁሉ ጊዜ ፐርፐንዲኩላር ነው የሚሆነው። ዲስታንሱም ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው እኩል ነው የሚሆነው። ስለዚህ እዚች ጋር ያለችውን ፖይንት ይሄ ላይን የሚያልፍባትን ፖይንት ማግኘት እችላለሁ። እሱን ደግሞ x1 y1 ብዬ መሰየም እችላለሁ ማለት ነው፣ ሚድ ፖይንቱን። ስለዚህ አሁን እዚህ ጋር እችኛቷን ሚድ ፖይንት ምን ብለን መሰየም እንችላለን? x1 y1 ብለን መሰየም እንችላለን ማለት ነው። ሶ ምንድነች የምታሳየው? ሚድ ፖይንት ነች። ስለዚህ x1 y1 ኢኩዋል ቱ 2 ፕላስ ማይነስ 3 ኦቨር 2 ከዛስ 5 ፕላስ 1 ኦቨር 2 ይሄ ማለት ደግሞ ማይነስ 1 ኦቨር 2 ኮማ 3 ይሆናል ማለት ነው። ሶ ሚድ ፖይንቱን አገኘን። እቺ ምን ብለን መሰየም እንችላለን? x1። እቺ ምን ብለን መሰየም እንችላለን? y1 ማለት ነው። ስለዚህ አሁን እዚህ ጋር እናስገባው y ማይነስ 3 ኢኩዋል ቱ m ኢንቱ x ማይነስ ኦፍ ማይነስ 1 ኦቨር 2 ማለት ፕላስ 1 ኦቨር 2 ይሆናል። አሁን ማንን መፈለግ የሚቀረን? ስሎፑን ደግሞ እንዴት አድርገን ነው የምናገኘው? እንዳልኳችሁ ይሄኛው ላይን እና ይሄኛው ላይን እንደው ፐርፐንዲኩላር ናቸው። ከኤ ፕራይም እስከ ኤ ድረስ ያለውን ስሎፑን ኤም ብለው ኤም ኢኩዋል ቱ እንደሚሆነው y2 ማይነስ y1 ኦቨር x2 ማይነስ x1 የፈለጋችሁትን እንትን ብላችሁ መሰየም ትችላላችሁ፣ ችግር የለውም። ለምሳሌ መጀመሪያ ላይ እኔ ይሄንን x1 y1 ማድረግ እችላለሁ፣ ይሄንን x2 y2 ማድረግ እችላለሁ። ከፈለጋችሁ ደግሞ ከዚህ መነሳት ትችላላችሁ። x1 y1 x2 y2 ማድረግ ትችላላችሁ እንደፈለጋችሁ። ግን ከአንዱ ከጀመራችሁ በዛው ነው ማለቅ ያለበት። ምን ማለት ነው? አሁን እችኛቷን እንደ x2 እና y2 ከወሰድኩኝ ያ ማለት 5 ማይነስ 1 ይሄኛውን እንደ y2 አሰብኩ፣ ይሄንን እንደ y1 አሰብኩ ማለት ነው። ሶ x2 ማሰብ ያለብኝ ይሄኛው ነው። ኦቨር 2 ማይነስ x1 ማለት ደግሞ ማይነስ 3 ስለዚህ 4 ኦቨር 5 ይሆናል ማለት ነው ስሎፑ የዚህኛው። ከዚህኛው ጋር ግን ምንድነው ፐርፐንዲኩላር አይደለም። የዚህ ስሎፕ ደግሞ ማለት ይሄኛው የዚህኛው ላይን ስሎፕ እና የዚህኛው ላይን ስሎፕ ሲባዙ ኔጌቲቭ 1 ነው የሚሰጡት፣ ምክንያቱም ፐርፐንዲኩላር ስለሆኑ ማለት ነው። m ታይምስ m1 ኢኳል ቱ ማይነስ 1 m ኢኳል ቱ ማይነስ 1 ኦቨር m1 ይሆናል። ሶ ማይነስ 1 ኦቨር 4 ኦቨር 5 ያ ማለት ማይነስ 5 ኦቨር 4 ይሆናል ማለት ነው ስሎፑ። አለቀ በቃ። አሁን y ማይነስ 3 ኢኳል ቱ ማይነስ 5 ኦቨር 4 ኢንቱ x ፕላስ 1 ኦቨር 2 ከዛ በኋላ y ማይነስ 3 ኢኳል ቱ ማይነስ 5 ኦቨር 4x ማይነስ 5 ኦቨር 8 ቦት ሳይድ በ8 ማባዛት እችላለሁ ዲኖሚኔተሩን እዚህ ጋር ለማጥፋት 8y ማይነስ 24 ኢኳል ቱ ማይነስ 10x ማይነስ 5 ከዛ በኋላ እቺ ወደዚህ ቁጥሩን ደግሞ ወደዛ መውሰድ እችላለሁ። ያ ማለት 8y ፕላስ 10x ኢኳል ቱ 19 ይሆንልናል ማለት ነው። ይሄ ደግሞ ምርጫ ውስጥ የት ላይ ነው ያለው? ሲ ላይ ነው። ሲ ትክክለኛ መልስ ይሆናል ማለት ነው። በዚህ መንገድ ነው የምትሰሩት። አሁን ደግሞ ኪዩዝ ነው የምሰጣችሁ። ከአምስት ነው ሰርታችሁን ከምሰራላችሁ ጋር ታመሳስላላችሁ። በእርግጥ እስካሁን ካስተማርኳችሁ ሪፍሌክሽን ከሚለው ኮንሴፕት ጋር አይገናኝም። አንድን ፖይንት በአንድ ላይን ላይ ሪፍሌክት በምናደርግበት ሰዓት ይህን ኮንሴፕት ስላየ ነው መስራት ስላለባችሁ ነው። ሞክሩት። እኔ ከምሰራላችሁ ጋር ታመሳስሉታላችሁ። 9ኛ ጥያቄ the equation of the line that passes through የተጠየቅነው ኢኩዌሽን ኦፍ ላይን ነው። ያም በዚች ፖይንት ውስጥ ፓስ የሚያደርግ እንዲሁም ደግሞ ለዚህኛው ላይን ምን የሆነ ፐርፐንዲኩላር የሆነ ማለት ነው። ኢኩዌሽን ኦፍ ላይን ምንድነው? ፎርሙላ ብያቸዋለሁ። y ማይነስ y1 ኢኳል ቱ m ኢንቱ x ማይነስ x1 እችኛቷን x1 እችኛቷን y1 አድርጋችሁ መሰየም ትችላላችሁ። ከዛን y ማይነስ ማይነስ 1 ኢኳል ቱ m ኢንቱ x ማይነስ 2 ማድረግ ትችላላችሁ ማለት ነው። ያ ማለት y ፕላስ 1 ኢኳል ቱ m ኢንቱ x ማይነስ 2 ይሆናል። ይሄንን ስሎፕ እንዴት አድርገን ነው የምናገኘው? ይሄ ላይን ማለት ከዚህኛው ላይን ጋር ምንድነው ፐርፐንዲኩላር ነው። ስለዚህ ስሎፑን በቀላሉ ማግኘት እንችላለን ማለት ነው።
የዚህኛው ስሎፕ ሲባዛ የዚህኛው ስሎፕ -1 መስጠት አለበት። ስለዚህ የዚህኛውን ስሎፕ እንስራ። 3x + 4y = 6 ነው። 4y = -3x + 6 ይሆናል። ኦቨር 4 ስናደርግ y = -3/4x + ይሄን ደግሞ ሲምፕሊፋይ ማድረግ እንችላለን። በ2 3 ሁለተኛ ይሆናል ማለት ነው። ስለዚህ የዚህ ስሎፕ ስንት ነው? -3/4 ከዚህኛው ስሎፕ ጋር ሲባዛ -1 መምጣት አለበት ብለናል። ሶ m ታይምስ -3/4 = -1 ይሆናል። ከዛ በኋላ ይሄን ስናባዛው -3m/4 = -1 ነው። ቦት ሳይድ በ-4/3 ስናባዛው m = 4/3 ይሆንልናል ማለት ነው። ከዛ በኋላስ ምን እንደምናደርገው እዚህ ውስጥ አምጥተን ሰብስቲዩት እናደርገው። y + 1 = 4/3 into x minus 2. y plus 1 = 4/3x minus 8/3. both side በ3 ብናባዛው 3y plus 3 = 4x minus 8 ይሆናል ማለት ነው። ሶ 4x ወደዚህ ላምጣት፣ እቺን ደግሞ ወደዚህ ልሰዳት። ያ ማለት 3y minus 4x = -11። በዚህ ፎርም ግን አልተቀመጠም። ስለዚህ ቦት ሳይድ ደግሞ እስኪ በኔጌቲቭ እናባዛው። በኔጌቲቭ ስናባዛው 4x minus 3y = +11 ይሆናል ማለት ነው። ይሄኛው ደግሞ ምርጫ ውስጥ ዲ ላይ ነው ያለው። ዲ ትክክለኛ መልስ ይሆናል ማለት ነው። 10ኛ ጥያቄ what is the image of the circle እና ይሄኛው equation of circle ነው when reflected with respect to the line y = -x። አያችሁ ከአሁኑ ኤግዛምፕል ጋር ተመሳሳይነት አለው ማለት ነው። አንድ ፖይንት በዚህኛው ላይ ሪፍሌክት ሲደረግ ምንድነው የሚሆነው ብለናል? x, y በy = -x ላይ ሪፍሌክት ሲደረግ ምንድነው የሚሆነው? -y -x ብለን አይተናል ማለት ነው በማስተምራችሁ ሰዓት ዲቴሉን። ስለዚህ ይሄኛውን ኢኩዌሽን ኦፍ ሰርክል በስታንዳርድ ፎርም ማስቀመጥ ነው ከኔ የሚጠበቀው መጀመሪያ። ያ ማለት x² - 4x የዚህ ሃፍ ስኩዌር ሲደረግ +4 ይሆናል ማለት ነው። +y² - 6y የዚህ ሃፍ ስኩዌር ሲደረግ ደግሞ 9 ነው። +12 አለ ኤክስትራ የጨመርኩት እዚህ ጋር 4 አለ ሲቀነስ 4 አደርጋለሁ። እዚህ ጋር ደግሞ 9 የጨመርኩት አለ ሲቀነስ 9 = 0 አደርጋለሁ። ይሄ ሁሉ ለምንድነው ማድረግ? ወደ ኮምፕሌክስ ስኩዌር ለመቀየር እንዲመቸኝ ነው። ያ ማለት x - 2 the whole square plus y - 3 the whole square ከዚህ ጋር ምን ይቀረናል? -1 = 0። ከዛስ x - 2 the whole square plus y - 3 the whole square = 1። አሁን ሴንተሩን ማውጣት ይችላል ማለት ነው። የዚህኛውን ሴንተሩን o ብዬ መሰየም እችላለሁ። o x ኖት y ኖት ምንድነው የሚሆነው? 2 እና 3 እንደምታዩት 2 3 አስቀመጥኩ እዚህ ጋር። ስለዚህ የዚህኛው ኢሜጅ በዚህኛው ላይን ኦፍ ሪፍሌክተር ደግሞ ሪፍሌክት ሲደረግ ምንድነው የሚሆነው? o ፕራይም x ኖት ፕራይም y ኖት ፕራይም ምንድነው የሚሆነው? -3 -2 ይሆናል ማለት ነው። ስለዚህ ይሄን ኢኩዌሽን ኦፍ ሰርክል ውስጥ ማስገባት ነው። ኢኩዌሽን ኦፍ ሰርክል ደግሞ ማለት ምንድነው ብለናል? x - x ኖት ፕራይም the whole square plus y - y ኖት ፕራይም the whole square = r² ነው። ይሄኛው እንግዲህ ምንድነው እዚህ ጋር x ኖት ፕራይም ምናምን ያልኩበት እዚህ ጋር ለዚህኛው እየፈለኩ ስለሆነ ነው። እሺ ሶ x + 3 the whole square plus y + 2 the whole square = ሬዲየሱ the same ነው የሚሆነው። ስለዚህ ይሄኛው ትክክለኛ መልስ ነው የሚሆነው ማለት ነው። ይሄ ደግሞ ምርጫ ላይ ያለ የት ላይ ነው? ኤ ላይ ነው። ኤ ትክክለኛ መልስ ነው ማለት ነው። when the plane is rotated 45 degree about the point 1, -2 then what would be the image of the point 2, 4 ይላናል። ይሄኛው ፖይንት ነው በ45 ዲግሪ በዚህኛው ፖይንት ዙሪያ የዞረው ማለት ነው። ስለዚህ ምንድነው የምናደርገው? እቺን ሌት ፖይንት ኤ አድርገን እንውሰድ። ፖይንት ኤ 2, 4 አንግሉ 45 ዲግሪ ፖዚቲቭ ነው። ያ ማለት አንቲ ክሎክዋይስ ነው ወይም ደግሞ ካውንተር ክሎክዋይስ ነው የተሽከረከረው ማለት ነው። በየትኛው ፖይንት ዙሪያ? በዚህኛው ፖይንት። ይሄን ደግሞ ፖይንት 1, -2 የዚህኛውን ፖይንት ኤክስ ኮኦርዲኔቷን ኤ ልበላት፣ እቺኛቷን ደግሞ ቢ ልበል፣ ይሄኛው ኤክስ ይሄኛውን ዋይ ልበል። ስለዚህ አሁን የምንፈልገው ኤ ፕራይም ነው። ያ ማለት ኤክስ ፕራይም ዋይ ፕራይም ማለት ነው። ሶ ኤክስ ፕራይም ማለት ምን ማለት ነው? ኤክስ ፕራይም ማለት a plus x minus a cos theta minus y minus b into
ሳይን ቴታ ነው። ሶ ቫልዩዎችን ሰብስቲዩት ማድረግ ነው ማለት ነው። ኤ ማለት 1 ነው። 1 ፕላስ ኤክስ ማለት 2 ነው። 2 ማይነስ 1 ይሆናል። 2 ማይነስ 1 ኮስ 45 ዲግሪ ማይነስ ዋይ ደግሞ ማለት 4 ነው። ማይነስ ቢ ደግሞ ማለት ማይነስ 2 ነው። ሳይን 45 ዲግሪ ይሆናል ማለት ነው። ከዛ በኋላ 1 ፕላስ እችኛው ተምደምቶ ነው 1 ነች በራሷ። ሶ ኮስ 45 ማለት ደግሞ ሩት 2 ኦቨር 2 ነው። ማይነስ ይሄ ደግሞ ማለት ምን ማለት ነው? 4 ማይነስ ኦፍ ማይነስ 2 ማለት 6 ማለት ነው አይደለም? 6 ሳይን 45 ማለት አሁንም ሩት 2 ኦቨር 2 ማለት ነው። ከዛ በኋላ እንደሚሆነው 1 ፕላስ ሩት 2 ኦቨር 2 ማይነስ ይሄኛውን ደግሞ 6 ሩት 2 ኦቨር 2 ማድረግ እችላለሁ። መጀመሪያ እዚህ ጋር ለማቀናነስ እንዲመቸኝ አላቃለሁ። ሶ 1 ፕላስ ሩት 2 ማይነስ 6 ሩት 2 ኦቨር 2 ማድረግ እችላለሁ። ከዛ በኋላ ይሄ ማለት ምን ማለት ነው? ሩት 2 ማይነስ 6 ሩት 2 ማለት ማይነስ 5 ሩት 2 ኦቨር 2 ይሆናል ማለት ነው። ይሄ ማለት አስተካክለን ስንጽፈው 1 ማይነስ 5 ሩት 2 ኦቨር 2 ማለት ነው። ሶ 1 ታይምስ 2 ማለት 2 ማይነስ 5 ሩት 2 ኦቨር 2 ይሆናል ማለት ነው። እቺ ኤክስ ፕራይም ነች። ኦኬ አሁን ደግሞ እንደምንሰራው ዋይ ፕራይም ነው የምንሰራው። ዋይ ፕራይም ማለት ቢ ፕላስ ኤክስ ማይነስ ኤ ሳይን ቴታ ፕላስ ዋይ ማይነስ ቢ ኮስ ቴታ ነው የሚሆነው። እዚጋራም ቢ ማለት ስንት ነች? ማይነስ 2 ፕላስ ኤክስ ማይነስ ኤ ማለት 1 ነች ብለናል። ሳይን 45 ማለት ደግሞ ሩት 2 ኦቨር 2 ይሆናል። ፕላስ ዋይ ማይነስ ቢ ማለት 6 ነች። ይኸው እንደምታዩት እዚህ ጋር 6 ነው። ሶ 6 ታይምስ ሩት 2 ኦቨር 2 ይሆናል ማለት ነው። አሁንም ከዛ በኋላ ማይነስ 2 ፕላስ ምን ያህል ስንደምረው 7 ሩት 2 ኦቨር 2 ይሆናል ማለት ነው። ስለዚህ አሁን ይሄንን ሲምፕሊፋይ ማድረግ እንችላለን። ምርጫ ውስጥ ግን በቀላል በዚህ ፎርም የተቀመጠ ስለመሰለኝ እንየው እስኪ። ሶ ኤ ፕራይም ኤክስ ፕራይም ዋይ ፕራይም ኢኩል ቱ እዚህ ጋር በዚህ ፎርም ማስቀመጥ እንችላለን። ይሄ ማለት በራሱ ይሄ ነው። ስለዚህ 1 ማይነስ 5 ሩት 2 ኦቨር 2 እንደገና ደግሞ ማይነስ 2 ፕላስ 7 ሩት 2 ኦቨር 2 ይሄ ካለ ምርጫ ውስጥ ትክክል ነው ማለት ነው። ከሌላ ደግሞ ሲምፕሊፋይ በሆነው መንገድ መስራት እንችላለን። ሲምፕሊፋይድ በሆነው መንገድ ማለት ኤ ፕራይም ኤክስ ፕራይም ዋይ ፕራይም ማለት አንደኛ ይሄ ነው 2 ማይነስ 5 ሩት 2 ኦቨር 2 ኮማ እናደርግና እችንም መስራት ነው። ማይነስ 4 ፕላስ 7 ሩት 2 ኦቨር 2 ይሆናል ማለት ነው። ምርጫ ውስጥ ያለው የትኛው ነው? በዚህ ፎርም ነው የተቀመጠው አይደለም? በዚህ ፎርም ከተቀመጠ ደግሞ ይሄን የምናየው ይሄኛው የት ጋር ያለው ሲ ላይ ነው። ሲ ትክክለኛ መልስ ይሆናል ማለት ነው። 12ኛ ጥያቄ እናያለን። ሌት ኤል ቢ ዘ ላይን ጊቨን ባይ ዘ ቬክተር ኢኩዌሽን ላይኑ የተሰጠን በቬክተር ኢኩዌሽን ፎርም ነው። እሱም ኤክስ ኮማ ዋይ ኢኩል ቱ ማይነስ 2 ኮማ 1 ፕላስ ላምዳ ኢንቱ 1 ኮማ 1 ላምዳ ኤሌመንትስ ኦፍ ሪል ነምበር ነው። which one of the following is equation of the image of L after being translated by vector ላይኑ መጀመሪያ ምን ተደረገ? በዚህኛው ትራንስሌሽን ቬክተር ትራንስሌት ተደረገ። ሶ ትራንስሌት የተደረገው ላይን በ45 ዲግሪ በኦሪጂኑ ዙሪያ ሲዞር ኢሜጁን ፈልጉ ነው ጥያቄው። ስለዚህ ምን እንደምናደርገው ከዚህ ቬክተር ኢኩዌሽን መጀመሪያ የምናደርገው የመጀመሪያው ስቴፕ በስታንዳርድ ፎርም ይሄንን ማስቀመጥ ነው። በስታንዳርድ ፎርም ማስቀመጥ ነው። ያ ማለት x ኢኳል ቱ ማይነስ 2 ፕላስ ላምዳ ይሆናል። y ደግሞ ማለት 1 ፕላስ ላምዳ ይሆናል ማለት ነው። ይሄንን ቬክተር ላይ በማስተምራችሁ በደንብ ተረድታችሁታል ብዬ አስባለሁ። ሶ ላምዳ ማለት ማለት ነው እዚህ ጋር x ፕላስ 2 እዚህ ጋር ያለው ላምዳ ማለት y ማይነስ 1 ስለዚህ ሁለቱን ኢኩዌት ማድረግ ነው። x ፕላስ 2 ኢኳል ቱ y ማይነስ 1 y ኢኳል ቱ x ፕላስ 3 ይሆናል ማለት ነው። አሁን ስታንዳርድ የሆነ ኢኩዌሽን ኦፍ ላይን ይሄኛው ነው። ይሄ ላይን በ45 ዲግሪ በኦሪጂኑ ላይ ሮቴት ከማድረጉ በፊት ምን ተደርጓል? ትራንስሌት ተደርጓል። በዚህኛው ላይን ማለት ነው። በዚህኛው ትራንስሌሽን ቬክተር ትራንስሌት ተደርጓል። ስለዚህ ላይኑን መጀመሪያ ትራንስሌት እናደርጋለን ማለት ነው። ትራንስሌሽን ቬክተራችን ምንድነው? 2 ኮማ ማይነስ 1 አሁን ላይኑ ሰብስቲቱት የምናደርግ ከሆነ ኤክስን በምንድነው ሪፕሌስ ማድረግ ያለብን ማለት ነው? ኤክስ ማይነስ 2
ማይነስ ዋይ ፕላስ 1 ይሆናል ማለት ነው። ይሄ ነገር በደንብ መረዳት አለባችሁ። ይሄንን በማስተምርበት ሰዓትም ዲቴይል አስረድቻችኋለሁ ለምን እንደሆነ ማለት ነው። እንደዚህ የሚሆንበት ምክንያት በዋይ ቦታ ላይ ሰብስቲቱት የምናደርገው ዋይ ፕላስ 1 ነው ኢኳል ቱ በኤክስ ቦታ ደግሞ ኤክስ ማይነስ 2 ፕላስ 3 ያለች ማለት ነው እዚህ ጋር። ዋይ ፕላስ 1 ኢኳል ቱ ኤክስ ፕላስ 1 እቺ ወደዛ ስታልፍ ማይነስ 2 አለች። ዋይ ኢኳል ቱ ኤክስ ይቀረናል ማለት ነው። ኦኬ አሁን እንግዲህ ይሄኛውን ላይን ነው ዋይ ኢኳል ቱ ኤክስ በ45 ዲግሪ በየት ነው በኦሪጂኑ ላይ ሮቴት የሚያደርገው ማለት ነው። እንደዛ በሚሆንበት ሰዓት ሁለት ፖይንት ነው የምንወስድ ብለን አይደለም? ኦኬ አሁን ሁለት ፖይንቶችን እንውሰድ። ሌት ፖይንት ኤ ኤክስ ኮምፖነንቱ 1 ሲሆን ዋይ ምንድነው የሚሆነው? 1 ነው የሚሆነው ተመሳሳይ ስለሆኑ ማለት ነው። ይሄኛው ፖይንት በ45 ዲግሪ በኦሪጂኑ ላይ ሮቴት ሲያደርግ ያለውን የፖይንት ኤን ኢሜጅ ነው መስሪያ ማለት ኤክስ ፕራይም ዋይ ፕራይም ማለት ነው። ሁለተኛው ፖይንት ቢ ደግሞ ላይን ስለሆነ ሁለት ፖይንት ነው ሌት ብለን የምንወስድ ብያቸዋለሁ። ኤክስን 2 ስናደርግ ዋይም 2 ነው የሚሆነው። ስለዚህ በ45 ዲግሪ በኦሪጂኑ ላይ ሮቴት በሚያደርግበት ሰዓት ቢ ፕራይም ኤክስ ፕራይም ዋይ ፕራይም ነው የምሰራው ማለት ነው። መጀመሪያ ለኤል ስራ ኤክስ ፕራይም ማለት ምንድነው ብለናል? አንድ ፖይንት በሆነ አንግል በኦሪጂኑ ዙሪያ ሮቴት በሚያደርግበት ሰዓት ኤክስ ኮስ ቴታ ማይነስ ዋይ ሳይን ቴታ ነው አይደለም? አሁን እዚህ ጋር ኤክስ እና ዋይ ዘሴም ናቸው። ኮስ ቫልዩም ዘሴም ነው የሚሆነው ምክንያቱም ኮስ 45 ዲግሪ ከሳይን 45 ዲግሪ እኩል ነው። ያ ማለት ሩት 2 ኦቨር 2 ነው የሚሆነው። ስለዚህ ይሄ ፓርት ምን ይሆናል? 0 ይሆናል ማለት ነው። ስለዚህ ኤክስ ኮምፖነንቱ 0 ሆነ። ዋይ ፕራይም ማለት ደግሞ ዋይ ኮስ ቴታ ፕላስ ኤክስ ሳይን ቴታ ነው የሚሆነው። አሁንም እዚህ ጋር ዋይ 1 ነው። ኮስ 45 ማለት ደግሞ ሩት 2 ኦቨር 2 ነው ፕላስ እዚህ ጋርም ኤክስ 1 ነው። ሳይን 45 ማለት አሁንም ሩት 2 ኦቨር 2 ነው የሚሆነው ማለት ነው። ስለዚህ ምን ይሆናል? ሩት 2 ይሆናል። ስለዚህ የዚህኛቷን በ45 ዲግሪ በኦሪጂኑ ዙሪያ ሮቴት ሲያደርግ ሩት 0 ሩት 2 ነው ማለት ነው የፖይንት ኤ ኢሜጅ። አሁን ደግሞ ለማን ነው የምንሰራው? ለፖይንት ቢ ነው ማለት ነው። ለፖይንት ቢ ደግሞ እንሰራለን። ኤክስ ፕራይም ማለት ኤክስ ኮስ ቴታ ማይነስ ዋይ ሳይን ቴታ ነው ብለናል። እቺ ኤክስ ነች፣ እቺ ደግሞ ዋይ ነች። ስለዚህ 2 ሩት 2 ኦቨር 2 ነው። ኮስ 45 ማለት ሩት 2 ኦቨር 2 ነው ብያችኋለሁ። ማይነስ 2 ሩት 2 ኦቨር 2 አሁንም የፓርት ምን ይሆናል? 0 ይሆናል ማለት ስለዚህ እዚህ ጋር 0 ይሆናል። ስለዚህ ዋይ ፕራይም ማለት ዋይ ፕራይም ማለት ደግሞ ዋይ ኮስ ቴታ ፕላስ ኤክስ ሳይን ቴታ ነው የሚሆነው። ኦኬ በዚህ ጊዜ ደግሞ ምንድን ነው የሚሆነው? 2 ሩት 2 ኦቨር 2 ፕላስ 2 ሩት 2 ኦቨር 2 ይሄ ማለት በዚህ ይጣፋልናል፣ ይሄ በዚህ ይጣፋል። ስንት ይሆናል ማለት ነው? 2 ሩት 2። ስለዚህ 2 ሩት 2 አገኘ። አሁን ከነዚህ ሁለት ፖይንቶች ተነስተን ኢኩዌሽን ኦፍ ላይን እንሰራለን ማለት ነው። እዚህ ጋር በቀላሉ መመለስ ትችላላችሁ። እንደምታዩት ስሎፑ አንዲፋይንድ ነው የሚሆነው፣ ቨርቲካል ላይን ነው። እንደምታዩት ይሄ ኮምፖነንቱ የኤክስ ኮምፖነንት 0 ነው፣ ይሄም ኤክስ ኮምፖነንት 0 ነው። ስለዚህ ምንድነው ማለት ነው? ላይኑ ኤክስ ኢኳል ቱ 0 ነው የሚሆነው ማለት ነው። ይሄንን ፎርሙላ ተጠቅማችሁ ለስራ ብትሉ y ማይነስ y1 ኢኳል ቱ m ኢንቱ x ማይነስ x1 ብታደርጉ ስሎፑ አንዲፋይንድ ነው የመጣባችሁ። ምክንያቱም ስሎፕ ማለት ማለት ነው y2 ማይነስ y1 ኦቨር x2 ማይነስ x1 ነው አይደል? እንደምታዩት ኤክሶቹ ታችኞች ተመሳሳይ ነው፣ አንዲፋይንድ ነው። ስሎፕ አንዲፋይንድ የሚመጣ ከሆነ ደግሞ ኢኩዌሽን ኦፍ ላይኑ ምንድነው ማለት ነው? ቨርቲካል ነው ማለት ነው። ቨርቲካል ላይን ነው። ቨርቲካል ላይን ሆኖ ግን ለምንድን ነው 0 ያልኩት? x ኢኳል ቱ 0 ነው ያልኩት። እንደምታዩት 0 0 ስለሆነ ነው። ምናልባት እንዲህ ቢሆን ነው የመጀመሪያው 2 ሩት 2 ሁለተኛውም 2 ሩት 2 ቢሆን ስቲል አሁን ምንድነው ኢኩዌሽን ኦፍ ላይኑ ቨርቲካል ነው፣ ግን ማን ላይ ነው? x ኢኳል ቱ 2 ላይ ነው የሚሆነው ማለት ነው። 13ኛ ጥያቄን እናያለን። ይሄ ጥያቄ ትንሽ ውስብስብ ይላል። ውስብስብ የሚያደርገው ደግሞ አንደኛ አንግሉ 15 ዲግሪ መሆኑ ነው። የሆነ ኮንሴፕት ማወቅ አለባችሁ። ወደ ኮመን አንገል የምትቀይሩበት መንገድ ያንን ማወቅ አለባችሁ። ሁለተኛ ነገር ደግሞ ምንድነው ከቀደሙ ጋር ትንሽ ነው ለየት የሚለው። ሐሳቡን ከተረዳችሁት በቀላል መንገድ ትሰራላችሁ። ሌት ኤል ቢ ዘ ላይን ጊቭን ባይ ዘ ቬክተር ኢኩዌሽን። አሁን ይሄ ቬክተር ኢኩዌሽን ተሰጥቶናል እዚህ ጋር። what is the equation of the image of line L after being rotated 15 degree about 1,1 and then translated by vector ያውና እዚህ ጋር ቀደም ሮቴት ከማድረጋችን በፊት ነበር ትራንስሌት ካደረጋችሁ በኋላ ሮቴት አድርጉ በዚህ አንግል ያክል በኦሪጂኑ ዙሪያ ተባል ነው። አሁን ግን እንደዛ አይደለም። መጨረሻ ላይ ነው የላይኑን ኢሜጅ ካገኘን በኋላ ነው ምን እናደርገው? ትራንስሌት የምናደርገው ማለት ነው። ስለዚህ መጀመሪያ ከእናንተ የሚጠበቀው ይሄኛውን
ወደ ስታንዳርድ ኢኩዌሽኑ መቀየር ነው። ያ ማለት x ኢኳል ቱ 1 ፕላስ ሩት 3 t ይሆናል። y ማለትም 1 ፕላስ t ይሆናል ማለት ነው። ይኸው x እዚህ ጋር x ኮምፖነንት ትወስዳለች ፕላስ እዚህ ጋር x ኮምፖነንት ትወስዳለች። ስለዚህ እዚህ ጋር አሁን t ማለት ምን ማለት ነው? x ማይነስ 1 ኦቨር ሩት 3 ማለት ነው። y እዚህ ጋር ያለው t ማለትስ y ማይነስ 1 ነው የሚሆነው። ስለዚህ አሁን ሁለቱን ኢኩዌት ማድረግ ነው ማለት ነው። y ማይነስ 1 ኢኳል ቱ x ማይነስ 1 ኦቨር ሩት 3 ከዛ y ኢኳል ቱ x ማይነስ 1 ኦቨር ሩት 3 ፕላስ 1 ይሆናል ማለት ነው። ይህንን አስተካክላችሁ መጻፍ ትችላላችሁ። y ኢኳል ቱ 1 ኦቨር ሩት 3x ማይነስ 1 ኦቨር ሩት 3 ፕላስ 1 ማለት ነው። ከዛ በኋላ ምን ማድረግ ትችላላችሁ? ይሄንን y ኢኳል ቱ 1 ኦቨር ሩት 3x ማይነስ ታደርጉና ኮመን 1 ኦቨር ሩት 3 ማይነስ 1 ማድረግ ትችላላችሁ ማለት ነው። ከዚህም በላይ ሲምፕሊፋይ ማድረግ ትችላላችሁ። y ኢኳል ቱ 1 ኦቨር ሩት 3x ኦኬ ማይነስ ከዛስ ይሄ ደግሞ ምን ይሆናል? 1 ማይነስ ሩት 3 ኦቨር ሩት 3 ማድረግ ትችላላችሁ ማለት ነው። ኦኬ አሁን ይሄ ነው። ከዚህ ላይ ምን ታደርጋላችሁ? ሁለት ፖይንቶች ትወስዳላችሁ ማለት ነው። ፖይንት ኤ እና ፖይንት ቢን ትወስዳላችሁ። እነዚህም ፖይንቶች ከወሰዳችሁ በኋላ በ15 ዲግሪ በዚህኛው ፖይንት ዙሪያ ምን ታደርጋላችሁ? ሮቴት ታደርጋላችሁ። ማለት ኤ ፕራይም ኤክስ ፕራይም ዋይ ፕራይምን ካልኩሌት ታደርጋላችሁ። የቢንም ልክ እንደዛው በ15 ዲግሪ በ1 ዙሪያ ሮቴት አድርጎ ቢ ፕራይም ኤክስ ፕራይም ዋይ ፕራይምን ትሰራላችሁ ማለት የቢን ኢሜጅ የኤን ኢሜጅ ትሰራላችሁ። ከዛ በኋላ ኢኩዌሽን ኦፍ ላይን ታገኛላችሁ። ያን ኢኩዌሽን ኦፍ ላይን ካገኛችሁ በኋላ በዚህኛው ትራንስሌሽን ቬክተር ትራንስሌት ታደርጋላችሁ። ያ ማለት ምን ሲምፕል ነው። በኋላ ላይ ኢኩዌሽን ኦፍ ላይኑን ካገኛችሁ በኋላ y ኢኳል ቱ -1 ኮማ 1 አይደለም። በኤክስ ቦታ ምን ሰብስቲቱት የምታደርጉ ላይን ውስጥ ኢኩዌሽን ኦፍ ላይን ወይ ኢኩዌሽን ኦፍ ሰርክል ሰብስቲቱት በምታደርጉበት ሰዓት ምንም ታደርጉ ብያችኋለሁ። እዚህ ጋር ማይነስ ከሆነች እዚህ ጋር ፕላስ ትሆናለች። y ደግሞ እዚህ ጋር ፕላስ ከሆነች ማይነስ ነው የምትሆነው ማለት ነው። በዚህ መልኩ ያገኛችሁ ኢኩዌሽን ኦፍ ላይን ሰብስቲቱት ታደርጋላችሁ። በዛ መንገድ ታገኛላችሁ ማለት ነው። 14ኛ ጥያቄ እናያለን። what is the image of the circle with equation ይልና ኢኩዌሽን ኦፍ ሰርክል እዚህ ጋር ተሰጥቶናል። ሶ የዚህኛው ሴንተር ምንድነው የሚሆነው? ሴንተሩን ኤክስ ኖት ዋይ ኖት ልበለው። ሶ እዚች ጋር ፕላስ ከሆነች ማይነስ ነው የምናደርግ ብዬ ነግራችኋለሁ። -2 ከዛ 2 ይሆናል ፖዚቲቭ ከሆነ። ሬዲየሱ ደግሞ 1 ነው። when it is rotated through pi over 6 ቴታ ደግሞ pi over 6 ነው። ይሄ ማለት 30 ዲግሪ ማለት ነው። about the origin ነው። እንግዲህ ይሄኛው ኢኩዌሽን ኦፍ ሰርክል በዚህኛው ዲግሪ ያክል ወይም በዚህ ቴታ ያክል በኦሪጂኑ ዙሪያ ሮቴት አድርጓል ማለት ነው። 30 ዲግሪ ያክል። ሶ ሬዲየሱ ስንት ነው? 1 የዚህኛውን ሰርክል ኢሜጅ ነው የምንፈልገው። የዚህኛው ሰርክል ኢሜጅ ደግሞ ማለት የዚህኛቷን ሲ ፕራይም ኤክስ ኖት ፕራይም ዋይ ኖት ፕራይምን እንሰራለን። ካገኘን በኋላ የዚህኛው ኢሜጅ ኢኩዌሽን ኦፍ ሰርክላችን ምንድነው የሚሆነው? ኤክስ ማይነስ ኤክስ ኖት ፕራይም the whole square plus y minus y not prime the whole square equal to r square ነው የሚሆነው ማለት ነው። ስለዚህ እቺኛቷ ፖይንት በዚህኛው አንግል ያክል በኦሪጂኑ ዙሪያ ሮቴት አድርጓል ነው አይደለም? ስለዚህ x ፕራይም y ፕራይም ማግኘት እንችላለን። ፎርሙላውን መጠቀም ነው። x ኖት ፕራይም ማለት x cos ቴታ ማይነስ y sin ቴታ ነው። እቺኛቷ ቫልዩ x ነው የምታሳይ፣ እቺ y ነው የምታሳየው ማለት ነው። ሶ ምን ይሆናል? -2 cos 30 ዲግሪ ማይነስ 2 sin 30 ዲግሪ ይሆናል ማለት ነው። -2 cos 30 ማለት √3/2 ነው። ማይነስ 2 ታይምስ ይሄ ደግሞ ማለት 1/2 ነው። ስለዚህ ምን ይሆናል ማለት ነው? -√3 ማይነስ 1። ይሄ ማለት አስተካክለን ስንጽፈው ማይነስን ኮመን ብናወጣ √3 ፕላስ 1 ይሆናል ማለት ነው። ይሄን እንዴት ይዛላችሁ? y ፕራይም ማለት y ፕራይም ደግሞ y cos ቴታ ፕላስ x sin ቴታ ነው የሚሆነው። y cos ቴታ ማለት y ቫልዩ ስንት ነው? 2 cos 30 ዲግሪ ፕላስ x ማለት -2 ነው sin 30 ዲግሪ። ሶ እዚህ ጋር 2 ታይምስ √3/2 ይሆናል። እዚህ ጋር ደግሞ -2 ታይምስ 1/2 ይሆናል ማለት ነው። ይሄ ደግሞ √3 ማይነስ 1 ይሆናል ማለት ነው። ከዛ በኋላ አሁን ሴንተሩን አገኘን። የሴንተሩን ኢሜጅ አገኘን። ሲ ፕራይምን አገኘን። ማለት ኤክስ ኖት ፕራይም ዋይ ኖት ፕራይምን አገኘን። እነሱ ምን ይሆናል? ማይነስ √3 ፕላስ 1 ኮማ √3 ማይነስ 1። ይሄንን
እዚሁ ሰብስቲዩት ማድረግ ነው ማለት ነው። ስለዚህ እስኪ ሰብስቲዩት ስናደርገው ምንድን ነው የሚሆነው የሚለውን ነገር እንይ። ኦኬ ኤክስ ማይነስ ኤክስ ኖት ነው አይደል? እዚህ ጋር እንደምታዩት የኤክስ ኮምፖነንት በኔጌቲቭ ተባዝቷል። ስለዚህ ፕላስ ይሆንና ሩት 3 ፕላስ 1 ዘ ሆል ምን ስኩዌር ፕላስ ላለው ዋይ ልና እዚህ ጋር ደግሞ የዋይ ኮምፖነንት በኔጌቲቭ አልተባዛም። ስለዚህ ማይነስ ሩት 3 ማይነስ 1 ዘ ሆል ስኩዌር ኢኩዋል ቱ ሬዲየሱ 1 ነው 1 ይሆናል ማለት ነው። እዚህ ጋር ሶ ይሄ ምርጫ ውስጥ የት ጋር ያለው ሶ ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። በዚህ መንገድ ነው የምትሰሩት። ይሄኛውን እንደ ኤክሰርሳይዝ እሰጣችኋለሁ እናንተ ትሞክሩታላችሁ ማለት ነው። ለዛሬ የነበረን ክላስ ይሄንን ይመስላል። እጅግ አድርጌ አመሰግናለሁ።